ሰላም ጤና ይስጥልን ክቡራትና ክቡራን የኬብሮን ሚዲያ ተከታታዮች፣ ይህ የዜና ሰዓታችን በሰሜን ሸዋ ጻድቃነ ደብረ ምጥማቅ ቅድስት ማርያም ገዳም ድንገት በተከሰተ ርዕደ መሬትና የመሬት መንሸራተት አደጋ የ14 ሰዎች ሕይወት ሲያልፍ በ5 ሰዎች ላይ ከፍተኛ ጉዳት መድረሱ ተገለጸ። ይህን አስመልክቶ ብፁዕ አቡነ ቀለሚንጦስ የሀገረ ስብከቱ ሊቀ ጳጳስ የተሰማቸውን መሪር ሐዘን ገልጸዋል። በጌታ የሚሞቱ ብፁዓን ናቸው፣ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል። ራእይ ዮሐንስ ምዕራፍ 13 ከቁጥር 14። ከክረምቱ መግባት ጋር ተያይዞ በተከሰተው ከፍተኛ የዝናብ መዝነብና የመባረቅት ድምጽ በታላቋ ገዳም በጻድቃነ ደብረ ምጥማቅ ቅድስት ማርያም ገዳም ርዕደ መሬትና የመሬት መንሸራተት አደጋ በድንገት በመከሰቱ ለጸበል ለሱባኤና ለመሳለም ከአራቱም አቅጣጫ በተሰበሰቡ በጻድቃነ ማርያም ልጆችና ወዳጆች ላይ እጅግ አስደንጋጭና ልብ ሰባሪ ሐዘን በመድረሱ ከፍተኛ ሐዘን ተሰምቶናል። በዚህ አስደንጋጭ ልብ ሰባሪ ድንገተኛ አደጋም የ14 ወገኖቻችን ሕይወት ሲያልፍ 3 ወገኖቻችን ላይ ከፍተኛ ጉዳት፣ 2 ወገኖቻችን ላይ መካከለኛ ጉዳት ደርሶብን በከፍተኛ የመርዶ ሐዘን ውስጥ እንገኛለን። በዚህ ሰዓት የሀገረ ስብከታችን ብፁዕ ሊቀ ጳጳስ አቡነ ቀለሚንጦስ በስፍራው በመገኘት ለሞቱት ወገኖቻችን ጸሎተ ፍትሐት፣ ለተጎዱት ጸሎት፣ ላዘኑት ወገኖቻችን የማጽናኛ ትምህርተ ወንጌልና አባታዊ ቡራኬ በመስጠት ላይ ይገኛሉ። በዚህ አስደንጋጭ ልብ ሰባሪ መርዶ ሀገረ ስብከታችን የተሰማውን ጥልቅ መሪር ሐዘን እየገለጽን እግዚአብሔር አምላክ ለሞቱት ወገኖቻችን ዕረፍተ ነፍስን፣ ለተጎዱት ፈውስን፣ ላዘኑት መጽናናትን ይሰጥልን ዘንድ ከእንባ ጭምር ከልባችን እንመኛለን። አባ ቀለሚንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ። የመረጃው ምንጭ የአቡ ቀለምሲስ ሚዲያ ነው። ይህ በእንዲሁ እንዳለ በቀናች ሃይማኖት ሆነው የሞቱትንና ያረፉትን አባቶቻችን፣ ወንድሞቻችን፣ እህቶቻችን ሁሉ አስቧቸው፣ ነፍሳቸውንም በአብርሃምና በይስሐቅ በያዕቆብ አጠገብ አኑርልን። በጻድቃነ ማርያም ገዳም በተከሰተው የመሬት መንሸራተት አደጋ የሞቱት የወንድሞቻችን ነፍሳቸውን በአባቶቻችን በአብርሃም በይስሐቅ በያዕቆብ እቅፍ ያኑርልን። የአዲስ አበባ ሀገረ ስብከት ሚዲያ